ከቁርአን ስታወራና ከሐዲስ ስታወራ እየለየህ አውራ። እሺ እስልምና ከተፈጥሮ ጋር በጣም ብዙ ቦታ የሚጋጭ ነው። ለምሳሌ አሁን እኮ አንድ ሁለት ብለህ አስቀምጥ። አንደኛ አሁን ነብዩ መሐመድ ጨረቃን ለሁለት ሰነጠቁ ይልሃል ቁርአን ላይ ይላል። አምጣ አብራራልኝና እኔ ዛሬ ንስሐ ልግባ። ቁርአን ላይ እንደዛ የሚል ቋንቋ አምጣልኝና እኔ ንስሐ ልግባ ዛሬ። ኦኬ አሁን ቁርአን ላይ ሐዲስ አትቀበልም እንዴ? ለካ አንተ አሁን እኔ ወደዛ ወደዚህ አትሂድ። እኔ አሁን ስለ ቁርአን ነው አማናው እየጠየኩ። እኔ ከዚህ በፊት ፒኬ ጋር ስታወራ ሰምቼ ደስ ብለኝ ነበር። በጣም አሪፍ። አሁን ስትወያይ አሁን ቁርአን ውስጥ ነብዩ መሐመድ እንደዚህ አደረጉ የሚል ቋንቋ አምጣና አስረዳኝ። በጣም ጥሩ። እንትኑን ልንገርሃ የዚህ የጨረቃዋን የእንትኑን የፀሐይን ላውጣልህ ምዕራፉና ጥቅሱን ልንገርህ። አምጣ አውጣና አሳየኝ። በጣም ጥሩ ጠብቀኝ። ከዛ አሳይተን ዝም ትላለህ። ሳላህም ገብቷል፣ ጀማልም አለ፣ አህመድም ይነግሩሃል። ከዛ እሺ ምን ይነግሩኛል? ያው የተጻፈ ነው። እሺ አንዴ ላውጣ፣ ከቁርአኑ ላውጣ። ይቅርታ ሱራ 18 ቁጥር 88 ምንድነው መሰለህ የተባለው? ተድላ እኔ ከተፈጥሮ ስርዓት ውጪ ምንም ነገር አልቀበልም አለ። በጣም እስልምናን እንዴት ነው የተቀበልከው ታዲያ? አላልኩም እንደዛ። ከተፈጥሮ ስርዓት ውጪ የሆኑ ነገሮች ነገር አማናዊ አንድ የተረጋጋ ከተፈጥሮ ስርዓት ጋር የሚጋጭ ነገር አልቀበልም አልኩ። አንተ ደግሞ ነብዩ መሐመድ ፀሐይን ለሁለት ሰንጥቀዋል የሚል አምጣና እሱን አሳያቸው። ፀሐይ በጥቁር ጭቃ ውስጥ ስትጠልቅ ደረስኩባትና እዛ ያሉ ህዝቦችን አገኘኋቸው የሚል የቁርአን ክፍል አለ። ማነው እንደዛ ብሎ የተናገረው? አማናዊ አንድ ቁርአን ላይ ነው። ቁርአን ላይ ነው። እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ? በጣም በጣም። ለዚህ ነው በነገራችን ላይ አማናዊ ሲባል የሰማኸው የሆነ ሰው ሲል እግረ መንገድ ስትል የሰማኸው እንጂ አታውቀውም። እሺ አሁን ላስረዳ። ስለ ነብዩ መሐመድ የሚናገር አይደለም። አዳምጥ። እሺ አዳምጥ። በመጀመሪያ ስህተት ምንድን ነው? ቁርአን ላይ ተጻፈ ነው። አማናዊ አትጩ። በጨዋት የሚሆን ነገር የለም። በነገራችን ላይ ኦኬ፣ አንቀጹን አልተረዳሁም ላስረዳ ነው። ስለ ነብዩ መሐመድ የሚናገር ሳይሆን አማርኛ ምችል ከሆነ ይሄን ስም ማንበብ እንችላለን። ነብዩ መሐመድ አይልም እስከምናውቀው ድረስ ዙልቀርኔን ነው የሚለው። በመጀመሪያ ስለምን እንደሚናገር ልንገራችሁ። ታሪኩ ኦኬ፣ ማብራራት አይቻልም ነው። እሺ ምዕራፍ 18 ቁጥር 86 አንዴ አማናዊ ያስረዳህ። እሱ ሲጨርስ ያልገባህን ነገር ደግመህ ጠይቀህ። አንዴ እያወራው ነው። ፕሊስ ደግመህ ሚዩትን የምታነሳ ከሆነ ግን ለመበጥበጥ ስለሆነ ዓላማ መበጥበጥ አይደለም፣ ሀቅን መነጋገር አለብን። ለዚህ አዳም ሀቅ የምትፈልግ ከሆነ ይገር ያስረዳኝ። እኔን አሁን ስናገር ሚዩት አድርግና በኋላ ታወራለህ። ብራዘር ሚዩት አድርግና በኋላ የለበትማ ጊዜ ሰፈን ሰማን ያበራራ ምዕራፍ 18 ሱረቱል ካህፍ ነው። ቁጥር 86 ከጅምሩ የሚናገረው ስለ ነቢዩ ሙሐመድ ሳይሆን ከነቢያችን በፊት አስቀድሞ ስለተፈጠረው ዙልቀርኔን ተብሎ ስለተገለጸው አካል ታሪክ ነው የሚናገረው። እሱንም የምናውቀው ዙልቀርኔን ንጉስ ነው። የዓለምን 1/2 የገዛት ንጉስ ነው። ትልቅ ኢምፓየር የነበረው ንጉስ ነው። ይሄ በአብርሃም ዘመን ከዛ በፊትም እንደሆነ ዑለሞች ይናገራሉ። ስለዚህ ስለ ነቢዩ ሙሐመድ የሚናገር አይደለም። አንደኛ ዙልቀርኔን ይላል እዚህ ላይ አንቀጹ። አንተ የጠቀስከው ምዕራፍ 18 ቁጥር 86 ምን ብሎ ይናገራል? ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት፣ በአጠገቧም ህዝቦችን አገኘ። ዙልቀርኔን ሆይ ወይም በመግደል ትቀጣለህ ወይም እነርሱ መልካም ነገርን በማረክን ትሰራለህ አለው ይላል። ስለዚህ አሁን ይሄ ወገናችን ምንድነው እያለ ያለው? ፀሐይ እኮ ጥቁር ጭቃ ውስጥ ስትጠልቅ ዙልቀርኔን ተመለከተ እና ፀሐይ እንዴት ነው ጭቃ ውስጥ የምትገባው እያለ ነው። ስለዚህ ይህን ነገር አልተረዳም። ከጅምሩ ዙልቀርኔን ወደ ፀሐይ መግቢያ ነው እየሄደ ያለው። ፀሐይ ስትጠልቅ ነው እያገኘ ያለው። ስለዚህ ፀሐይ የሆነ ነገር ውስጥ ትጠልቃለች ወይ ብለን ስንጠይቅ በፍጹም አትጠልቅም። ፀሐይ ሲጀመር ምድር በእንትናችን ውስጥ በምንድነው ፕላኔታሪ ሲስተም ውስጥ ትልቋ ናት፣ በእኛ ማለት ነው። ከምድርም ከምንም ከጁፒተርም ትበልጣለች። ስለዚህ ምንም ውስጥ ልትጠልቅ አትችልም። ነገር ግን ዙልቀርኔን ሲመለከታት ፀሐይ በጭቃ ውስጥ እንደዚህ ስትጠልቅ ነው ሲመለከታት። ከዙልቀርኔን አንጻር አንጻራዊ እይታ የሚባል ነገር አለ። እይታ በሁለት ይካፈላል። አንደኛው ፍጹማዊ እይታ ነው፣ ሁለተኛው ደግሞ አንጻራዊ እይታ ነው። ስለዚህ ሁለቱንም ነገር ልንገራችሁ። አውሮፕላን ግዙፍነቱን የተሳፈራችሁት ሰዎች ታውቁታላችሁ። ብዙዎቻችሁ እዚህ ውስጥ ያላችሁ ታውቁታላችሁ። በጣም ግዙፍ ነው። እሱ ፍጹማዊ የሆነ እይታ ነው፣ ያ ሳይዙ ማለት ነው። ነገር ግን ሰማይ ላይ ስትመለከቱት እቺን ነው የምታክለው አይሮፕላን። አመናችሁም አላመናችሁም በጣም ትንሽ ትሆናለች። ሰማይ ላይ እቺን ስለምታክል የምር አይሮፕላን ትንሽ ሆኖ ነው አይደለም፣ አንጻራዊ እይታ ነው። ስለዚህ ፍጹማዊ እይታ የሚባል ነገርና
አንጻራዊ እይታ የሚባል ነገር አለ። ይህን ከተረዳን ዙልቀርነይን እንግዲህ በምን አይነት ሁኔታ ነው ፀሐይዋን የተመለከታት የሚል ነገር አሳያቸዋለሁ። ከራሴ ከሚሆን ግን ማብራሪያው ተፍሲሩ ሳዲ ምን ብሎ ያስቀምጣል መሰላችሁ? This is what person would usually see if what is between him and the sun as sitting water, he would see it's appearing to sit into the water itself, although it's far away from the water ይላል። ምን ማለት ነው? አንድ ሰው ወደ ባህር ዳርቻ ከሄደ አለ። አንድ ሰው ማንኛውም ሰው ወደ ባህር ዳርቻ ከሄደ ሊመለከተው የሚችለው ነገር ይሄንን ነው። ይኸውላችሁ ፀሐይቱ ትመጣለች፣ እየሄደች ወደ ውሃ ውስጥ ትጠልቃለች። የምር ግን ውሃ ውስጥ እየገባች አይደለም። እዚህ አካባቢ ቆማችሁ የነበራችሁ ወደ ዱባይ አለ እንደዚህ አይነት ቦታና እንደዚህ ስትገባ ታያላችሁ ፀሐይ። ይሄ አንጻራዊ እይታ ይባላል። ሪላቲቭ የሆነ ቪው ነው። ኦብሶሉት የሆነ ቪው በፍጹም አይደለም። ስለዚህ ከላይ ያለው ፀሐይ ጭቃ ውስጥ ትገባለች እያለ ሳይሆን በኢብኑ ምንድነው በዙልቀርነይን እይታ ይሄንን ነገር ስለተመለከተ ነው። ስለዚህ ናቹራል ነገር ነው። በጣም ነው የሚያስቀው ሳላ። በጣም ይህን ያህል የተብራራና የዘረዘረ የተባለ ቁርአንን ይህን ያክል በጣም አስቂኝ ተረተረትን እንትን ለማለት ይህን ያህል እንደኔ ተሟገት ማስረጃ ከፍተህ ተረት ስትል ሳይሆን እንደኔ ማስረጃ ከፍተህ ተሟገት። ተረት እያለ ነው ወገናችን። እስቲ እኔ እንዳረኩት አንተ ማርክ ተረት ምናምን እያልኩ መጽሐፍ ቅዱስ ልሳደብ ይችላል። ግን ማስረጃ አንዴ ስዕላዊ መግለጫ አያስፈልገኝም። ይሄን ተረት አማናዩን አውርድልኝ። የቤቱ ባለቤት ነኝ። እንደዛ የነበረው ጥያቄ ሲጠይቅ የነበረው ያን ጠይቆ ብቻ ዝም ብሎ የማዳመጥ እድል ቢኖረው ቆንጆ ነበረ። አሁን ቁርአን ውስጥ ቃል በቃል ጨረቃን ለሁለት የሰነጠቀው ነብዩ መሐመድ ነው የሚል ጽሁፍ አለ ወይ ነው እኔ ራሱ እየጠየቁ ምዕራፍ 54 ቁርአን ውጭ ያለው ነገር ማብራሪያዎች፣ ማስረጃዎች አሁን ቅድም አልከው። አሁን የኤልያስ ፀሐይን አቆመ። እኔ አሁን ይህንን ለመቀበል በጣም ብዙ ዓመት ይፈጅብኛል። ሰው ፀሐይን ሊያስቆም አይችልም ብዬ ስለማምን ፀሐይን ማስቆም የሚችለው ፀሐይን የፈጠረው አምላክ ብቻ ነው አሁን ብዬ ማምነው እኔ። አሁን ሴትና ወንድ ለምሳሌ ግንኙነት ስላረገ በተለምዶ ትወልዳለች ወይ ይወልዳል ወይ ይባላል። ነገርን በትክክል ባለመረዳት ሴትና ወንድ ስለተኙ ልጅ መውለድና ልጅ አለማውለድ አይችሉም። ልጅ ቢወለድም እንዳይወለድም የሚያደርገው ያንን አካል ያዘጋጀ ፈጣሪ ብቻ ነው። አሁን ቁርአን ውስጥ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ጨረቃ ለሁለት ከፍለዋል ብሎ የነብዩ መሐመድ ስም የተጻፈበት አለ ቁርአን ላይ ቃል በቃል። ኦኬ ወደ እሱ ከመምጣቴ በፊት ግን እዚህ ጋር ስናነሳ ተረላ ለምሳሌ ሰው የሚወለደው መቼ ነው? ወንድና ሴት ግንኙነት ሲያደርጉ ነው አይደለ? አዎ። ካላደረጉ ይወለዳል? አይቻልም። ያንንም ስርዓት ያበጀው ራሱ ፈጣሪ ስለሆነ ያ ቁርአን ላይ ግን ወንድ ልጅ ግንኙነት ሳያረጋት ቅድስት ማርያምን ወለደች ይላል። ይሄ ነገር እንዴት ነው እስቲ አንተ የምትረዳው? አሁን ከፍጥረት ስርዓት ውስጥ አሁን ማን ያደረገው ነው? አሁን ደግሜ የምነግርህ ነገር ለምሳሌ እንደ አንድ ሃይማኖተኛ አዳምን ከምድር አፈር አበጀው አይደል የሚለው? ያ ከምድር አፈር አበጀው። ያበጀው ራሱ ሰውየው ባለቤቱ ነው፣ ዋናው ክሬተሩ ነው። አሁን ክርስቶስንም ደግሞ ኢየሱስ ካለ አባት ከማርያም ማህፀን አወጣ የሚለውን የመቀበል ችግር የለብኝም። ማርያም አደረገችው አለ ከተባለ ነው ችግሩ። ስለዚህ ከተፈጥሮ ስርዓቶች ሰው ፍጡር የፈጣሪን ነገር ተክቶ ስርዓት የማዛባት ስርዓት የመቀየር መብትና አቅም የለውም። አሁን ኢየሱስ ክርስቶስን ከማርያም ማህፀን ያወጣችው ሰውን ያንን ነገር እንድታደርግ ነው ብሎ አዟት ከሆነ ወይም እሷ የኔ ችሎታ ነው ብላ ካለች አልቀበልም። ለምሳሌ ይህንን ማለት ነው። እንደዛ አይነት ነገሮች ባለቤቱ አደረገው፣ ክሬተሩ አደረገው። ማንኛውም የተደረጉ ነገሮችን ሰው መቀበል አለመቀበል፣ ለዛማ ሃይማኖተኛ ልሆን አልችልም። ሃይማኖተኛ ከሆንኩን እነዛ ፈጣሪ ያደረጋቸውን ነገሮች ይቀበላለሁ። ሰው ተክቶ ግን አደረገው የሚባለውን ነገር ግን የፈጣሪን ቦታ ሰው ከያዘ አልቀበልም። እኔ ለምሳሌ አልቀበልም። በቃ እንደዛ አይነት ነገሮች ናቸው እንጂ ኢየሱስ ካለ ወንድ ከማህፀን ወጣ የሚለውን በደንብ ነው የምቀበለው። እኔ ችግር የለብኝም እሱ ጋር። ስለዚህ ምንድን ነው መሰለህ ተፈጥሮ ራሷ የፈጣሪ ስራ ናት። ፈጣሪ ደግሞ ተፈጥሮ እንደፈለገ ሊቀያይር ይችላል። ለምሳሌ ተለምዶ አፈጣጠር ወንድና ሴት ግንኙነት አድርጎ ፍጥረት ከተፈጠረ ሰዓት ጀምሮ ፈጣሪ ምን ቀየረ? እነዛ መሰረት ከጣላባቸው ነገሮች ውጭ አሁን ፈጣሪ መቼስ እኔ አሁን ቤት ልሰራ ስል መሰረት እጥላለሁኝ።
ትዳር ለአገባ ስል የምፈልጋትን ሴት እመርጣለሁ፣ ጠይቃለሁ፣ ሽማግሌ ልካለሁ፣ አሉ ፕሮሰሶች አሉ። ትዳሩን ከመሰረትኩ በኋላ ግን ሌላ እንደገና ስለ መሰረት በኋላ ላይ አላወራም። ፈጣሪ ምድርን ካዘጋጀ ከፈጠረ በኋላ በዚህ ፍጥረት ዓለም ውስጥ አሁን እኔ እንግዲህ 50 ምናምን ዓመት ኑሬያለሁ። የተፈጥሮ ስርዓት ተዛብቶ አይቻላል። ይመሻል፣ ይነጋል፣ ዝናብም መጣል በሚገባው ሰዓት በዛ ሰዓት ይጣላል፣ መቆም በሚገባው ይቆማል። ሰውም እየሞተ ነው፣ ሰውም እየተወለደ ነው። እነዚህ የፍጥረት ስርዓቶች አለማቋረጥ እየሄዱ ነው። እነዚህ የተፈጥሮ ስርዓቶች ውስጥ እግዚአብሔር እንግዲህ ምን ተዛባ ብለህ ደግሞ ስትል አንዳንድ ስለ ክላይሜት ቼንጅ ለምሳሌ የሚያወሩ አሉ ምሁሮች። የተፈጥሮ ስርዓት ላይ እጃቸውን ጣልቃ ሲያስገቡ ነው እንጂ በራሱ ፈጣሪ አይደለም የቀየረው። የተፈጥሮ ስርዓት ውስጥ የሰው እጅ ሲገባ ነገር ያዛባል። ያንን ደግሞ ወደ ተፈጥሮ ስርዓት በመመለስ ነው መፍትሄ የሚገኘው ብሎ ደግሞ ራሳቸው መልስ ይሰጣሉ። ፈጣሪ ከፈጠረው ነገሮች እስካሁን ምን የተዛባ ነገር አለ? ምን የተበለሻሸ ነገር አለ? ያልኩ ያለሁት ምን መሰለህ፣ ተፈጥሮ ራሱ የአምላክ ስራ ፍጥረት እስከሆነች ድረስ አምላክ የፈለገውን ነገር ሊያደርግ ይችላል ነው የፈለገውን ነገር ሊያደርግ ይችላል። ለምሳሌ እንዳልኩ ነው እሱ ይችላል ነው እያልኩ ያለሁት። ለምሳሌ አሁን የወንድና የሴት ግንኙነትን ጠቅሼልህ ነበርና ለ1000 ዓመታት እንደዛ ከመጣ በኋላ ኢየሱስ ጋር ሲደርስ ያለ እናት ብቻ እንዲፈጠር አደረገ። ይሄ መብቱ ነው፣ ችሎታው የሱ ነው። አድራጊው አላህ እስከሆነ ድረስ ምንም ችግር የለውም ነው። ኢናቹራል ነገርም ሊሆን ይችላል እኮ በጣም ከአእምሯችን በላይ የሆነ ነገርም ሊከሰት ሊፈጠር ይችላል። ያ ነገር ግን ከኛ አንጻር ሲታይ ይሄ ነገር ሊሆን አይችልም እንላለን። ነገር ግን አምላክ ያንን ነገር የሚያደርግ ከሆነ ምንም ችግር የለብንም። አሁን ምዕራፍ 54 ቁጥር 1 ላይ ሱረቱል ቀመር ይባላል። ኢቅተረበት ሰዓቱ ወንሸቀል ቀመር፣ ሰዓቲቱ ትንሣኤ ቀን ተቃረበች፣ ጨረቃም ደግሞ ተገመሰ ይላል እና ቁጥር 2 ላይ ወየረው አያተን ታምርንም ቢያዩ ከእምነትም ይዞራሉ እና ይህ ድግምት ነው አሉ ይላል። ሰዎቹ ነቢዩ ጋር መጡና ጨረቃ ታምር ስራ አሉት። ከዛ ነቢዩ ጨረቃን ከፍሎ አሳዩ። ከፍሎ ሲያሳዩ ሰዎቹ ይሄማ ድግምት ነው እኛ አንቀበልም ያሉት። ነገር ግን እንዳልከው ያንን የሚያደርገው ነቢዩ ችሎታ ኖሯቸው አቅሙ ኖሯቸው ሱፐርናቹራል የሆነ ኃይል ኖሯቸው ነው ወይ ስንል አይደለም። ነቢዩ እንደኔም እንዳንተው አይነት ሰው ናቸው። እንደዚህ አይነት ነገር ሊያደርጉ አይችሉም። ስለዚህ በእሳቸው በኩል ሆኖ አምላክ ተአምርን ይሰራል። ልክ በማርያም በኩል ሆኖ ያለ አባት ያለ ወንድ ልጅ ስፐርም ሴል ህፃኑ እንዲፈጠር እንዳደረገው ሁሉ አምላክ ነው። በዚህ በኩልም በእሳቸው በኩል ተአምርን ያሳየው ጌታ አምላካችን እንጂ ነቢ መሐመድ አቅም ኖሯቸው አይደለም የሚል ነው። ስለዚህ አምላክ የሚያደርገው ከሆነ ደግሞ ጨረቃን የፈጠራት አምላክ፣ ጨረቃን የሚያጠፋት አምላክ ጨረቃን ከፍሎ መመለሱ እሱ በጣም ገር ነው። አንድ ነገር ልንገርህ ሳልሀይ፣ ለምሳሌ ይህንን አካል የፈጠረ ባለቤት አለ አይደል? ይህንን አካል የፈጠረ ባለቤት አለ። አሁን በምጠጣው ውሃ ጠዋት በበላሁት ቁርስ ዘር ተሰርቷል። ያ ዘር በሴትና ወንድ ግንኙነት እቺ ንፍጥ የምታክል ነገር ገብታ ተመሳሳይ የኔ አይነት ሰው አፍንጫና አይን ጆሮ ያለው ሰው ሲወጣ ይሄ ትልቅ ተአምር ነው። ይሄ ትልቅ ተአምር ነው። በጣም በቃ ከተአምራቶች ሁሉ የሚያስደንቀኝ ተአምር ይሄ ነው። የኔው አይነት ሰው ሌላ ሰው ይወጣል። ያ ዘር ደግሞ የሚሰራው በምበላው በምጠጣው ምግብ ነው። ይህንን እንግዲህ ፈጣሪ ነው ሁሉን ነገር አሰካክቶ ያስቀመጠው። ኃይልና ዘር ከኔ ስለወጣ ከባለቤቴ ማህፀን ደግሞ ያ ልጅ ስለወጣ የተአምሩ አድራጊኛንን ወይስ ይህንን አካል ያደረገ ፈጣሪ ነው ይህንን ነገር እያከናወነና እየሰራ ያለው? ስለዚህ ጠላ ይበላል፣ ይጠጣል። ከሚበላው ከሚጠጣው ዘር ይዘጋጃል። ያ ዘር ደግሞ ፈጣሪ ግሩም በሆነ መንገድ ባዘጋጀው በሴትና ወንድ ግንኙነት የሆነ ተመሳሳይ ወይ የሱ አይነት ወይ የኔ አይነት ልጅ ይወጣል። ነገሩኛ ራሱ ይህንን አካል የሚያመጣው ባለቤቱ ነው። በዚህ አካልም ዘር እያስቀጠለ ያለው እሱ ነው። ይህንን አካል እንዲበላ፣ እንዲጠጣ፣ እንዲሞት፣ እንዲወለድ የሚያደረገው ራሱ ነው። እውቅናው የሱ የራሱ ነው። በዚህ ላይ የተድላ እጅ ምንም ነገር የለበትም። ይሄ የኔ ተአምር ነው ብዬ የኔን ስም ላስገባ አልችልም። ስለዚህ ተፈጥሮ ሰሚት ታደርጋለህ እንጂ ከተፈጥሮ ጋር ማንም ኮንትሪቢዩት ማድረግ አይችልም። ቢያደርግም ደግሞ ምንም የሚያመጣው ነገር የለም። ግን አሁን ዝም ብሎ ግን ሲስተሙ የምድር ሲስተም ግን ምንድን ነው የሚለው? ወንድ ወለደ እኮ ወንድ ነው ይልሃል። ሴት እንዴት አሸነፈችው ይልሃል። ሰይጣን የሚቀባባው መቀባባት አለ። እንዴት አይወልድም ይልሃል። እንዴት አትወልድም ይልሃል። የማህፀኑ ባለቤት ነገሩን ከዘጋው ምን ታደርጋለህ? ቅድም እንዳልከው ይቀያይራል አልከው። አንዱ ሴትና ወንድ ሲገናኝ ግድ ልጅ መወለድ አለበት ብለን ነው ሳይንስ የሚለው። አንዱን ግን ደግሞ መጥቶ ግንኙነት አድርገው ካልወለዱ ባለቤቱ ነው እንጂ ሰው የመውለድ አቅም ቢኖረው
አንዱ በአንዱ ዘር ቀጥሎ እንዴት በአንዱ ዘር እንዴት ይቆማል? ስለዚህ እንዳይወልድም ያደረገው መሃን ነው ብለው ይሰድቡታል። መሃን ነች ብለው ያንቋሽሿታል። ይሄ የሃይማኖተኞችና አንዳንድ ሰዎች ነገርን በአግባብ ያለ መረዳት ችግር ነው። አንዱ ደግሞ ሲወልድ ዘሬን ተካልኝ ይላል። ይህ ነው አይነት ወንድ አምጥቼ እኔ ባላመጣሁት እኔ ባልፈጠርኩት ነገር ላይ ከጤፍ ከእንጀራ ከውሃ ምናምን አድርጎ ዘር አዘጋጅቶ ያመጣውን ባለቤት ማመስገን ሲገባን አይ አቅሙና ጉልበቱን የኛ አድርገን እንወስደዋለን። ይሄ በሰው ሁሉ ነገር ላይ ያለ ነገር ነው። ይሄንን የተፈጥሮ ስርዓት ያመጣው ባለቤት አለ፣ ለባለቤቱ እውቅና እንሰጣለን። እዚህ ላይ ግን ጣልቃ ገብቶ ተድላ ነኝ እኔ ነኝ የወለድኩት የልጁ ባለቤት እኔ ነኝ ካልኩኝ ግን አደገኛ ውድቀት ውስጥ እገባለሁ፣ ስቃይ ውስጥ እገባለሁ እንጂ በእግዚአብሔር በሚያደርጋቸው ነገሮች ውስጥ እጅ የሚያነሳ የለም። አሁን ለምሳሌ እኔ ቅድም ዶክተር የሚባለውን ልጅ እንዲገባ ያፈሉት ኤቲስት ነው። አሁን እሱ እኔ በህይወት ዘመኔ ኤቲስቱኛ አላውቅም። ብዙ ሙስሊሞች ግን አንዳንድ ንጽጽር ላይ እንሰራለን የሚሉ ኤቲስት ነበረ ብለው ሰርተዋል። በአግባብ ያለ መረዳት ኢሞሽን የሚያመው ስሜት የሚያመጣው ነገር ነው። ይሄ ሰውዬ የለም ምን ለማብራራት እዚህ ውስጥ ለምን ይገባል? እግዚአብሔር የለም ካለ እግዚአብሔር አሉ የሚሉ ሰዎች ነው ይሄን ጭውውት ሊጫወቱ የሚችሉት። አንድ ሰው እግዚአብሔር የለም ካለ የለም እኮ አይብራራ። ለየለም ምን አስጨነቀ? ጊዜ ለምን ትወስዳለህ? ጉሮሮህ ለምን ይደርቃል? ለማስረዳት ለምን ትጣጣራለህ? የለም ያለ ሰው እኮ አርፎ ነው መቀመጥ ያለበት። ግን ያንን እሱ መጥቶ ባወራው ደስ ይለኝ። የለም እኮ አይብራራም። በቃ አለ ካልን ደግሞ ያለውን ነገር እውቅና ሰጠን ባለ ነገር ላይ ለመጫወት ግን ለማስረዳት ጥረት እናደርጋለን። የለም እኮ እውቀት አይፈልግ፣ ማስረዳት አይፈልግ፣ መጽሐፍ መግለጥ እኮ አይፈልግም። ግን የለም ያለውን ግን በጣም ሰፋ አድርጎ ደግሞ የሚመለከት ሰው የለም ብሎ ለመናገር የደፋፈረው ነገር ምንድን ነው ስል ከጀርባው ከእሱ ጋር እየሰራ ያለ ስፕሪት አለ ማለት ነው። የለም ምን የምታብራራ ከሆነ አለ የምንለው ነገር በእርግጥ ለመኖሩ የለም ብሎ የሚጋጋጡትን ሰዎች በማየት ነው። እኔ የለም ካልኩኝ አንድ ነገር የለም እኮ በቃ ጊዜ አልወስድም፣ ከሰዎች ጋር አልጣላም፣ አልጨቃጨቅም፣ አልነታረቅም። የለምን ግን ያብራራበት መንገድ አለ ብሎ ያነቀው አለ። እሱ ውስጥ ያለ ነገር አለ። ያንን አልቀበልም ብሎ ነው ሰውየው የለምን እየታገለ ለማጽናት ጥረት የሚያደርገው። ስለዚህ የለም ብዬ ከምከስር አለ ብዬ ልከስር አልችልም። እሱ ከሚከስረው ኪሳራ በላይ ልከስር አልችልም። እና ባካችሁ ጓደኞቼ ስልክ የምትደውሉልኝ አትደውሉልኝ። በዋትሳፕም በምንም እያወራሁ እያያችሁ ስለምን እና ክርስቲያኖች ሙስሊሞችም አትደውሉልኝ። ይህ የተነጋገርን እኮ ነው። ላይቭ ላይ እንደሆንኩ እያወቃችሁ እንዴት ትደውላላችሁ? በዛው ስልክ እኮ ነው። እና ሳላህ ይቀጥል። እሺ አሁን ያልካቸው ነገሮች ሁሉም ትክክል ናቸው። ታድላ አንድ ሰው በሚወልድበት ጊዜም እኔ ነኝ እንደዚህ ያረኩት ምናምን ብሎ ይናገር አይችልም። ከዛ ጀርባ ብዙ ግንኙነት ስላደረገ ብቻ አይወልድም ነው ታድላ እያለ ያለው። ልክ ነው። ግንኙነት ስላደረገ ብቻ አይወልድም፣ ስላላደረገች ብቻ አትወልድምም አይባልም። ምክንያቱም የማርያም ታሪክ ልናነሳ እንችላለን። አምላክ ይችላል። አንድ ሰው አብሮ ስለተኛ ይወልዳል ማለት አይደለም። አምላክ ካልፈቀደ ድረስ ያ ዘር ሄዶ ትክክለኛ ቦታ ላይ አርፎ ሕፃን ልጅ እንዲፈጠር ሆድ ውስጥ ተገለባብጦ ብዙ እንትኖችን አልፎ ስቴጆችን አልፎ ነው እንግዲህ ትልቅ የሚሆነው ወይ ሰው የሚሆነው። ፓወር ሁሉ ያላህ ነው። እኛ ሰበብ ነው የምንሆነው። አንድ ነገር ለማድረስ ሰበብ ነው የምንሆነው። ልጅ እንዲወለድ ምክንያት ነው የምንሆነው። ሰበቡ ነው የምንሆነው። ከዛ ጀርባ ግን ነገራቶች እንዲከናወኑ የሚያደርገው አላህ ነው። ወንድና ሴት አብሮ መተኛታቸው ሰበብ ነው። ሰበብን አድርሰዋል እነሱ ከእነሱ የሚጠበቀውን። ቀጣዩ ስቴጅ ግን ያ ኤግ ከእንቁላሉ ጋር እንዲገናኝም የሚያደርገው በትክክል ደግሞ እንዲያድግም የሚያደርገው ጌታ አምላካችን ነው። ስለዚህ ሰበብ መሆን እንችላለን። ፓወሩ ኖሮን አይደለም። እንደውም በእስልምና አንድ ትምህርት አለ ብዙ ጊዜ ሀዲሶችም ላይ የምናገኘው እና አንድ ነገር ስታረጉ ምን በሉ ይላል። ቢስሚላሂ ላሀውለ ወላ ቁወተ ኢላ ቢላህ ይላል። ላሀውለ ወላ ቁወተ ኢላ ቢላህ ማለት ምንድን ነው? አቅምም ጉልበትም ፓወርም ሁሉ የአላህ ብቻ ነው። ስለዚህ ፓወር አቅም የተባለው ነገር ሁሉ የአላህ ነው። ሰዎች ሰበብ ሊሆኑ ይችላሉ። ሰበቡ ግን እንዲከናወን ማድረግ አይችሉም። ያንን የሚያደርገው አላህ ነው። በምንም ነገር ላይ ተአምራቶችንም ነቢያቶቹ ሲያሳዩ፣ ለምሳሌ ሙሴ በዱላው ያንን ነገር ሲመታ ሰበብ ነው የሆነው። በነገራችን ላይ ከሲና ላይ ከዛ አምልጦ ሲመጡ ሙሴ ድንጋይ መጥቶ ውሃ እንዲፈልቅ አድርገዋል። ነገር ግን አሁን ሙሴ ድንጋዩን መምታቱ ብቻ ውሃው እንዲፈልቅ አድርጓል ወይ ስንል አያደርግም።
ድንጋይ ስቀጠቅጥ ብትውል ውሃ ሊፈልቅ አይችልም። ነገር ግን እሱ ምክንያት ሆኖ ጌታ አምላካችን ያ ድንቅ ተአምር እንዲደረግ ምክንያት ሆኗል ነው። አቅሙም ጉልበቱ እንዲሁም ቁርአን ላይ ይናገራል እኮ አንድም ነቢይ ተአምር አይሰራም እኔ ከጀርባው የማደርገው ቢሆን እንጂ ይላል አላህ ሱብሃነሁ ወተዓላ። እኔ ነኝ የማደርገው እነሱ ግን ምክንያት ይሆናሉ ይላል። ስለዚህ በአጭሩ ይህንን ይመስላል። አቅምም ጉልበትም ፓወርም ሁሉ የአላህ ነው። ሰዎች ምክንያት ብቻ ናቸው። አላችሁና አህመድ ሌሎች ሀሳብ ካላችሁ ጥያቄ ካላችሁ በተለይ ትናንት ባስቀመጥኩት ነገር ላይ አንድ ነገር ማለት ብዙ ሰዎች በውስጥ መስመር እኔ ግልጽ በመናገር ነው የማብለው፣ በመሸፋፈን ምናምን አለ ከኡስታዝ ዋሂድ ጋር ተጣልታችኋል ወይ ምናምን 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 ምን ልናደርግ ለምንድን ነው የምንጣለው? ምን የሚያጣላ ነገር አለ? ሀሳብና የተሰማኝን ነገር ነው ያስቀመጥኩት። ወዳጄ ነው፣ እየተደዋወልን ነው፣ እንገናኛለን። ብንጣላም ደግሞ እንታረቃለን። የሚያጣላ ነገር በመካከላችን አልተፈጠረም። ግን ቀድሜ ነግሬያቸዋለሁ። እዛ ዩቲዩብ ላይ ፖስት ሳረግ ቆራርጠው ለግል ዓላማቸው የሚጠቀሙ ሰዎች አሉ። እናንተ ሙሉውን ገብታችሁ ማየት። ሰው የፈለገውን መንገድ በፈለገው መንገድ የመተንተን ልናስቆም አንችልም። ግን ጤነኛው ሙሉ መልእክቱ ምንድን ነው፣ የት ላይ ነው ያለው፣ ምን ለማስተላለፍ ፈልጎ ነው የሚለውን ነገር እንጂ ይኸው ከእነሱ ጋር ከወንድሞቼ ጋር እየተወያየሁ ይኸው ሳላህ እኮ አለ፣ ጀማል አለ። ድንገት ደግሞ እሱ ደግሞ አሁን ውስጥ አስቀመጣ ደግሞ ይገባል። ከዛ እናወራለን። ግን ፈጥናችሁ ለምንድን ነው ጄጅ የምታደርጉት? አሁን እነዛ ዓላማቸው በእኛ መካከል ክፍተት መፍጠር ነው። ይህንን ያስተላለፈው ለከሌ ነው፣ ይህን ያስተላለፈው ለከሌ ነው ይፈሉ እነሱ። እኛም ደግሞ እንሂድ፣ እንራመድ፣ እንነጋገር፣ እንጠያየቅ፣ እንጨዋወት። ነቢዩ መሐመድ ጨረቃን ከፈለ እና ከተፈጥሮ ስርዓት ይጋጫል። አረ ሙሴ ድንጋይ መጥቶ ውሃ ሲያፈልቅስ፣ ሙሴ ባህር ሲከፍልስ፣ የበላም አህያ ቆማ ስትከራከርስ፣ አርጊመንት ተጠቅማ ሎጂክ እየተጠቀመች አህያ ስታወራስ፣ ኢያሱ ፀሐይ ሲያቆምስ፣ which ሳይንቲፊካል የሆነ ነገር ማለት ነው፣ ተረት የሚመስል ነገር። ኢየሱስ ባህር ላይ ሲራመድስ ከተፈጥሮ ስርዓት ጋር አይጋጭም? ምን አይነት መሀይማን ናችሁ ብዙዎቻችሁ ማለት ነው። አላውቅም፣ ብዙ እንድትሆኑ ትችላላችሁ። ብዙዎቻችሁ ልክ ነኝ። ማርያም በድንግል ስትወልድስ፣ ማርያም በድንግልና ስትወልድ እሱ ከተፈጥሮ ጋር አይጋጭም አይደለ? እሱ አይጋጭማ። ነቢ መሐመድ ጨረቃን ከፈለ። ጨረቃ እንዴት ይከፈላል? ጨረቃ በጣም ትልቅ ናት እኮ ምናምን። በተለይ ኦርቶዶክስ አባ ጊዮርጊስ ዘጋስጫ እንዲጨመቃት ሲልስ፣ አባ ጊዮርጊስ ዘጋስጫ ማን ነው? ይቅርታ ማን ነው? ዮሐንስ ወጨጌ ዘመንበር ምንድን ነው የሚባለው? ስሙን አስታውሱኝ። እጨጌ ቆይ አንዴ ላምጣላችሁ እንጂ ማ ይሄንን ሳላሳያችሁ አላልፍም። ወጨጌ ዘጸገሩ ይሄው ነው። ታውቁታላችሁ ክርስቲያኖች። ይሄንን አቡነ እጨጌ ዮሐንስ ዘጸገሩ ደመናን፣ ጨረቃን፣ ፀሐይን በእጃቸው እየያዙ ይጸልዩ የነበሩ በመንዝና በይፋት ያሉ ክርስቲያኖች ብሩን ውርጩን በስማቸው የሚገዙባቸው አቡነ እጨጌ ዮሐንስ ዘጸገሩ። ጋይስ ቂጣ አይደለም። እሺ፣ በዚሁ አጋጣሚ እንድታውቁት ፀሐይ ነው። ይሄ ቂጣ አይደለም፣ ፀሐይ ነው። ይሄ ደግሞ ጨረቃ ነው። የሚላችሁ እኮ ነው። አቡነ እጨጌ ዮሐንስ ዘጸገሩ እንዲጨመቃት ያላችሁ ነቢ መሐመድ ጨረቃን ከፈለ ሲባል ትላላችሁ። ኧረ እንደ አረቄ እንትን ብርጭቆ እቺ ማለት ነው እንደ ቂጣ አንጠልጥሎ የያዛት ይሄ እውነት ነው ብሎ የሚያምን ክርስቲያን እንደውም በአመት 2 ጊዜ ይሄዱበታል መሰለኝ ወደዚህ ጉዞ መዘዞ ገጠሮ ነው። ጉዞ መዘዞ ጠገሮ አቡነ እጨጌ ዮሐንስ ዘጸገሩ እዚህ ቦታ ይሄዳሉ። መኪና ተከራይቶ ማለት ነው። መኪና እየተከራዩ
ይህንን ተአምር ሰርቷል ተብሎ ወደሚታመነው አካል ይሄዳሉ። ይሄ ዮሐንስ ዘጸገሩ ነው የሚባለው። አቡነ ዮሐንስ ዘጸገሩ ዘጸገሩ። ይህን የሚያምን ክርስቲያን ሜንታሊቲ ነቢ መሐመድ ጨረቃን ከፈለ ቢባል ሊገርመው ሊያስገርመው አይገባም። እና ተአምር ሲባል ከተፈጥሮ በላይ ነው። ቢዮንድ ዲ ኔቸር ነው። ተፈጥሮን ይሻገራል። ተፈጥሮን ይሻገራል። ለዛ ነው ተአምር የተባለው። የመካ ቁረይሾች እኮ ምን የመካን ፒፕል ሪኩዌስት ዳትላስ አፖስትል ቱ ሾው ዴም ሚራክል ተአምርን አምጣ ያሉት ተአምር ምንድን ነው? ዋስሚንግ ኦፍ ተአምር ከጅምሩ ተአምር ሲባል ምንድን ነው? ዋስሚንግ ኦፍ ተአምር ከጅምሩ ተአምር ሲባል ምንድን ነው? ጥሩ ስርዓት ውጪ ለምሳሌ ነቢ መሐመድን 2 ብርጭቆ ውሃ ጠጣ አላሉትም። ሊያረጉት ስለሚችሉ የሚደረግ ነገር ስለሆነ የሚደረግ ነገር ስለሆነ የሆነ ድንጋይ አንሳና ወደ ላይ ወርውር አላሉትም፣ ሊያረጉትም ስለሚችሉ። ስለዚህ ሚራክል ማለት በራሱ ቢዮንድ ደ ኔቸር ነው። ተፈጥሮ ሊሻገርም ሊቀይርም ይችላል። ኔቸርን ከተለመደው አፈጣጠር ከተለመደው ነገር ውጪ ማለት ነው። ከጅምሩ ቢዮንድ ደ ሳይንስም ነው። ከሳይንስም በላይ ነው። እና ክርስቲያኖች ድጋሚ ይህን ነገር ስታነሱ እንዳንሰማችሁ ድጋሚ። በነገራችን ላይ ፀሐይ ትለፈልፋለች፣ ጨረቃ ትናገራለች፣ ትሰግዳለች የሚል አስተምሮ ይዛችሁ ማለት ነው ተአምረ ማርያም ማግቢያው ላይ እንደዚህ ብላችሁ ልትናገሩ መልክ ልትሰሩ አይገባም። የመጀመሪያው ይሄ ነው። ሁለተኛ ማለት ነው እኛ ያለንበት ቦታ ላይ በተለይ እና እሱ እንዳይገርማችሁ በጣም ብዙ ነገር ልናሳያችሁ እንችላለን። አህመድ ሀሳብ አለ? ሰላም አለይኩም። እሺ እንዴት ነው? ትሰማለህ? እንደዚህ አይነት ነገሮች አሉ። ተአምራት የሚባሉት ነገሮች ቤዚካሊ አንደኛው ዲፊኒሽናቸው ሱፐርናቹራል መሆናቸው ነው። ሱፐርናቹራል ዲፊኒሽን ጋር የላቸው እነዛን ነገሮች ተአምር ብለን የምንጠራበት አጋጣሚ በጣም ውስን ነው የሚሆነው። ቤዚካሊ ሳይንስ ምናምን እያለ የምንጠራቸው ዘርፎች ደግሞ ኔቸርን በአጠቃላይ ለመልኩ የምንረዳቸው ነገሮች እንጂ ከኔቸር ውጭ ያሉ ወይም ደግሞ ከኔቸር በላይ የሆኑ ነገሮች ኤክስፕሎር ሊያደርጉ አይችሉም። ሶ ቤዚካሊ ይሄ ተአምር የምንለው ነገር ሱፐርናቹራል ካልሆነ ወይም ከተፈጥሮ በላይ ካልሆነ በየትኛው ዲፊኒሽን ነው ተአምር ብለን ኤክስፕሌን ልናደርገው የምንችለው? አንደኛው ጥያቄ ነው። ሁለተኛው ጥያቄ እንዲህ እየተባለ ለሚነሱ ጥያቄዎች የተፈጥሮ ግጭቶችና መዛባቶች ላይ የሚነሱ ነጥቦች አሉ። ቤዚካሊ ለምሳሌ ከአንደኛ የተፈጥሮ ስርዓት ምንድን ነው የሚለው ጥያቄ ቢነሳ እንትን ላይ ፀሐይ ሙቀቷን ወደ ምድራችን ትለቃለች አይደለም? እና ፀሐይ ወደ ምድራችን ስትለቅ ያንን ሙቀት ይሄ በሚገባው መልኩ ከደረሰ በኋላ መሬት ያን ሙቀት ከራሷ ላይ የምታቀዘቅዝበት አጋጣሚ አለ። የአጋጣሚ ምንድን ነው? የፀሐይ እንትን ያበቃና ከዛ በኋላ ደግሞ ጨረቃ ስትመጣ የሞቀው ክፍል ደግሞ ምን ይሆናል? የሙቀቱን ወደ ጠፈር ይለቀውና ራሱን ያረጋጋል። ዳት ሚንስ ያቀዘቅዛል። አስበው ፀሐይ እንደዚህ አይነት ፋታ ሳትሰጥ 24 ሰዓት ሙሉ ብትበራ የምታቀዘቅዝበት አጋጣሚ ስለሌለ በምድራችን ላይ የምናያቸው ግግር በረዶዎች እንዲህ እየቀለጡ ይመጡና ምድራችን ላይ የምናገኛቸውን ነገሮች ያሰጥሙታል። እንዲህ አይነት አጋጣሚ እንዳይፈጠር ፀሐይ በፈረቃ የተከታተለች እየመጣች በአንድ በኩል ታሞቀዋለች። ያን ካሞቀች በኋላ ደግሞ በቀጣይ ለ12 ሰዓት ደግሞ በሌላ በኩል ታሞቀዋለች። ይሄ የሞቀው ክፍል ደግሞ ሙቀቱን ደግሞ እየለቀቀ ማለት ወደ ጠፈር እየለቀቀ ራሱ እንዲያቀዘቅዝ ያደርጋል ማለት ነው። ይህንን የተፈጥሮ ስርዓት ከተመለከትን በኋላ ይሄ ነገር ትንሽ ሳት ካለና ስፔሲፊካሊ ደግሞ ፀሐይን ወደ 24 ሰዓት ቆይታ የምናመጣት ከሆነ ምድራችን በጣም ከባድ ችግር ውስጥ ነው የምትመጣው። ይህንን ሀሳብ ይዘን ወደ መጽሐፍ ቅዱስ ስንመጣ ኢያሱ ምዕራፍ 6 ላይ ስትመጡ ኢያሱ መጽሐፍ ኢያሱ ወልደ ነዌ ምዕራፍ 6 ላይ ስትመጡ ፀሐይ 24 ሰዓት ቆማ ነው የምትመለከቷት። 24 ሰዓት ማለት ነው። ፈጣሪ ያሳያችሁ 24 ሰዓት ቆማ ነበረ ፀሐይ። ዛት ሚንስ ጨረቃም 24 ሰዓት በአንድ ሳይድ ቆማ ነበረ። 24 ሰዓት በአንድ ሳይድ ደግሞ ፀሐይም ቆማ ነበረ። የኢያሱ ምዕራፍ 6 ላይ ታገኝታላችሁ ሙሉ ታሪኩ። ጦርነቱን ለማሸነፍ ሲሉ እግዚአብሔር እንደረዳቸው ዛት ሚንስ በኢያሱ በኩል
ፀሐይ 24 ሰዓት እንድትቆም ማለት ነው በአንድ ቦታ። አስቡ፣ ፀሐይ 24 ሰዓት በአንድ ቦታ የምትቆም ከሆነ አሁን የነገርኳቸው ችግር ብቻ አይደለም፣ ከፎቶሴንቴሲስ ጋር ተያይዞ የሚነሱ የእጽዋት እድገት ጋር ምናምን ተነሱ የሚነሱ ሀሳቦች አሉ። እዚህ ካዲ እንዲህ እያለ የምናነሳቸው የተፈጥሮ ችግሮች አሉ። እነዚህ ሁሉ ነገሮች ተያይዘው ሀፕን ማድረጋቸው ማይቀር ነው። መጽሐፍ ቅዱስን ያነሳው እንዴት ነው ከሱፐርናቹራል ፖይንቶች ወይም ደግሞ ሱፐርናቹራል ተአምራት ምናምን እያለ የምንገልጻቸው ነገሮች ጋር ጥያቄ ሊያነሳ የሚችልበት አጋጣሚ ሊፈጠር የሚችለው ቤዚካሊ አሰባችሁታል? እስኪ እንዴት ነው ሪስፖንስ ልሰጡ የምችሉት? 24 ሰዓት ፀሐይ የምትኖር ከሆነ በጣም ብዙ ችግሮች ይነሳሉ። አንደኛው ይሄ ግግር በረዶች ይቀልጣሉ። ፀሐይ ምድር የመጣባትን ሙቀት መመለስ አችልም። ዳት ሚንስ መመለስ ባለባት ሰዓት መመለስ አችልም። ወደ ጠፈር መመለሰውን ፀሐይ ይሄ ሙቀት እዚሁ ታስቀምጠውና ይበልጥ ሙቀቱ ተባብሶ ለሰው ልጆች የማያምች ሙቀት ይፈጠራል። ብሶም ደግሞ ግግር በረዶች ካሉ ደግሞ እየቀለጡ ምድራችን እንድትሰጥም ነው የሚያደርጉት። ምንድን ነው ሪስፖንሳችሁ ለዚህ አይነት ጥያቄዎች? እንዲህ ያለ የምናነሳቸው ነገር ቅድም ያነሳው ማናቸው የቤተክርስቲያን አባት ጠፋብኝ ስማቸው፣ የነ ዘጠገሮ ምናምን የእነሱን ታሪክ ስትመለከቱ ቤዚካሊ ቤተክርስቲያን ታሪክ ውስጥ እንዲሁ ስፔሻሊ ሰንበት ትምህርት ቤት ውስጥ ያለፋችሁ ሰዎች ታውቁታላችሁ እና እየተነገረ ነው የሚያልፈው። ወይ ሳዳ ይሄ የጨረቃው የፀሐይ ምናምን ይነገራል። ፕላስ ደግሞ እሳቸው ይህ መንዝ የሚባሉ አካባቢ ማለት ነው ወደ መንዝ ምናምን የሚባሉ አካባቢ ላይ ምን አይነት ቦታ አለ መሰለ? በተራራ የተከበበ ቦታ አለ እና ተራራ ተከቦ መሀል ላይ የሆነው ወንዝ ነገር አለ። እዛ አካባቢ ነው ቤተክርስቲያን የተገነባቸው የሚባል ትምህርት አለ። እሳቸው እዛ ሳሉ ያው መላእክት ሲቀድሱ ትሰማለህ ምናምን እዛ ቦታ ይነገራል እንዲህ እየተባለ እና አንድ ጊዜ ምን አደረጉ ሳላ እጃቸውን ወደ ወንዙ ከተቱ እና ወደ ወንዙ ውስጥ ከተው አሸዋ ወጡ እና አሸዋውን ሲያወጡት ከወንዝ ያወጡት አይመስልም ነበር ይባላል። ስለ ደረቅ አሸዋ ነበር የወጣው። ደረቅ አሸዋ አስበው፣ ከወንዝ ውስጥ አሸዋ ወጥተው ደርቋል። እና እስቲ በምን መልኩ ኤክስፕሌን ይደረጋል? ደረቅ አሸዋ ስለ ይቦናል ምናምን አውጥተው ከወንዝ ውስጥ አውጥተው የሆነ ሲቦን ምናምን ፈጣሪ ያሳያቸው እና እንዲህ አይነት የሚባሉ ነገሮች አሉ። ከተአምራት ጋር ተያይዞ እኔ እንዴት ያለ ሜንታሊቲ ሊኖራቸው አይችልም። ላይክ ሊኖር ይችላል ዘንድሮ እኔ አላቅም። ሀቂቃ የሚሆንበት አጋጣሚ በጣም ውስን ነው እና በምን መልኩ ነው ጥያቄዎች የምታነሱት? በጣም ግብዝነት ነው ብዬ አስባለሁ። እስቲ ቀጥሉ። ሰነ ለጨጌ ምን ይሳነዋል? ለጨጌ የሚሳናቸው ነገር የለም እና በአጭሩ ግን ጋይስ ተአምር የሚባለው ነገር ኮንፊውዝ የሚያደርጋችሁ የነቢዩ ጊዜ ብቻ መሆን የለበትም። ነቢዩ ጨረቃን ሲከፍል ከሳይንስ ጋር ይጋጫል የምትሉ ከሆነ ያ ስንትና ስንት ተአምራት የሚባሉ መጽሐፍቶቻችሁ በአናታቸው ሊተከሉ ነው፣ ገደል ሊገቡባችሁ ነው። ማርያም እንደዚህ አድርጋ በዚህ ገባ በዚህ ወጣች፣ ኢየሱስ እንደዚህ አድርጎ እንደዚህ ያደረገ የሚሉ ነገራቶችን ከተፈጥሮ ስርዓት የሚጋጩ ናቸው እና ዶን ቢደደብ በዚህ ደረጃ ማለት ነው። እንደዛ እንዳትሆኑ። ተአምር የሚባለው ሳይንስን ተፈጥሮንም የሚሻገር ስለሆነ እና ለአንዴና ለመጨረሻ ጊዜ ነው የምናነሳው። እንደዚህ አይነት ነገር አታንሱ። ሌላኛው የተድላ እንትን ነው እና እሱ አይ ቲንክ ቢኖር ደስ ይለኝ ነበረ። ቤቱን ዘግቶ ነው የመጣው። ከተፈጥሮ ስርዓት ጋር የሚጋጭ አልቀበልም ካለ በኋላ ልጁ ነቢ መሐመድ ጨረቃን ከፍለዋል ሲለው ትንሽ ግር ብሎታል። እንዴት ጨረቃን ይከፍላል ምናምን። የዙልቀርነይንን ተውት፣ ይኸኛውን የፀሐይን ጉዳይ ቅድም የመለስ ነውን ከተፈጥሮ ስርዓት ጋር ይጋጫል ብሎ ያነሳውን ሪላቲቭ